ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ሂስትሪ ፍሬንች ሪቮሉሽን የሚለውን የመጨረሻውን ፓርት ቱ ይዤላችሁ መጥቻለሁ። ፓርት ዋን አይተን ነበረ። እሱን ያላችሁ ተማሪዎች ካላችሁ እሱን አይታችሁ ብትመጡ የተሻለ ነው የሚሆነው እና ባለፈው ያቆምነው እንግዲህ ናሽናል አሴምብሊ ዋዝ ኖት ዊሊንግ ቱ አቦሊሽ ዘ ሞናርኪ። ናሽናል አሴምብሊ ተብሎ የሚጠራ ሞናርኪን ማጥፋት አይፈልጉም፣ አቦሊሽ ማድረግ አይፈልጉም ብለን ነበረ ማለት ነው። A mass demonstration in Paris in favor of republic was suppressed by the bourgeois security force called National Guard. ምንድን ነው ፓሪስ ላይ እንግዲህ በዚህ ናሽናል አሴምብሊ ፍላጎት የላችሁ ማለት ነው፣ ኢንትረስቲንግ አይደሉም ማለት ነው። ምክንያቱም ናሽናል አሴምብሊ ራሱ ለቡርጋዚስ ያደሉ ነበረ፣ ለቡርጋዚስ ኢንትረስት ነበር ሲሰሩ የነበረው ማለት ነው። ኢቨን መሬት ከቸርች ናሽናላይዝድ አድርጎ ወይም ወርሶ ነበረ እና የሸጡትም ራሱ ለሀብታም ፔዛንትና ለቡርጋዝ ነበረ ማለት ነው። እና በዚህ ምክንያት እንግዲህ ህዝቡ ምንድነው የሚፈልገው? ሪፐብሊካዊ የሆነ ጎቨርንመንት የምንፈልገው፣ ይህን አገዛዝ አንፈልግም ምናምን ሲለው ይህን ሀሳብ የሚያራምዱ ሰዎች ምንድን ያደረጉት? እነዚህ ቡርጋዝስ በሴኩሪቲ ፎርስ ወይም ደግሞ ደህንነትን የሚያስጠብቁ ኃይል ማለት ነው ሰፕረስድ ያደረጉ ማለት ነው። የምን ሪፐብሊክ ነው የምን ዴሞክራሲ ነው ምናምን ብሎ ሰፕረስድ በተናቸው ማለት ነው። In September 1791, the new constitution had been completed. It made France a constitutional monarchy. በ1791 አዲስ ኮንስቲቱሽን አመጡ እና ፈረንሳይ የሚሆነች አሁን ኮንስቲቱሽናልም ሞናርኪ መሆነች ማለት ነው። However, the constitution contradicted the principle of declaration of right of man and the citizen declared in August 1789. ነገር ግን ይሄ ኮንስቲቱሽን ምንን ይቃረን ነበረ? ምንን ኮንትራዲክት ያደርግ ነበረ? በ1789 ላይ የመጡት የሰብአዊ መብቶች የዜጋን መብቶችን ኮንትራዲክት ያደርግ ነበር፣ ይቃረን ነበረ ማለት ነው። The new constitution gave full political rights of voting and being elected only to active citizens who had enough property ይላል። ይሄኛ ኮንስቲቱሽን ማለት ነው። በዚህ ጊዜ በ1791 የመጣው ኮንስቲቱሽን ምንድን ነው? ፖለቲካል ፓርቲ ማምጣት ያለበት ቮት ማድረግ ያለበት አክቲቭ ሲቲዝን ናቸው። በቂ የሆነ ሀብት ያላቸው ሰዎች ናቸው መሳተፍ የሚችሉት። እዚህ ጋር መያዝ ያለባቸው አንደኛ አክቲቭ ሲቲዝን መመረጥ ይችላሉ እና ቮት ማድረግ ይችላሉ። አዘር ዌር ኮልድ ፓሲቭ ሲቲዝን ዲድ ኖት ሃቭ ፉል ፖለቲካል ራይትስ። ነገር ግን ፓሲቭ ሲቲዝን ተብሎ የሚጠሩ ምንም አይነት የፖለቲካል መብት የላቸውም። መመረጥም አይችሉም መምረጥም አይችሉም ማለት ነው። ውማን ዲናይድ ኦል ፖለቲካል ራይትስ። ሴቶችም ደግሞ ማንኛውም የትኛውም ፖለቲካል መብቶች ውስጥ መሳተፍ የለበትም። ዲናይድ የተከለከለችበት ጊዜ ነበረ ማለት ነው። ይሄ ደግሞ ምንድን ነው? በ1789 ላይ እንግዲህ እንደተነጋገር ነው ማንኛውም ሰው መመረጥ ያለበት ከህዝቡ ነው ብለን ነበረ ማለት ነው። ፖለቲካ ላይ መግባት ያለበት ፖለቲካል ፓርቲ ላይ መግባት ያለበት ከማህበረሰቡ ነው መምጣት ያለበት እንጂ ጎቨርንመንት አይደለም ኤሌክት የሚያደርገው ምናምን ብሎ ነበረ ማለት ነው በዚህኛው ኮንስቲቱሽን ማለት ነው። ነገር ግን ምንድነው በአዲሱ በ1791 ላይ የመጣው ኒው ኮንስቲቱሽን ላይ ይሄንን ይቃረን ነበረ ማለት ነው። እነዚህ ላይ መሳተፍ አለበት፣ ፖለቲካል ፓርቲ ላይ መሳተፍ አለበት፣ ኤሌክትድ መደረግ ያለበት በቂ የሆነ ሀብት ያላቸው ሰዎች ናቸው። እነዛ ደግሞ ምን ይባላሉ? አክቲቭ ሲቲዝን ተብሎ ይጠሩ ነበረ ማለት ነው። አሁን እንግዲህ ምንድነው ፈረንሳይ አክቲቭ ሲቲዝን እና ፓሲቭ ሲቲዝን ተባለ ማለት ነው። ነገር ግን በ1789 ላይ ምንድነው አክቲቭ ሲቲዝን ፓሲቭ ሲቲዝን የሚባል ነገር የለም። ኢቨን ምንድነው ፈርስት ስቴት፣ ሰከንድ ስቴት፣ ሰርድ ስቴት ተብሎ የሚጠራው አቦሊሽድ ኦር ሪጀክትድ ተደርጎ ነበረ ማለት ነው። ነገር ግን አሁን በራሳቸው ምንድነው ዲቫይድ አደረጉ ማለት ነው። አክቲቭ ሲቲዝን እና ፓሲቭ ሲቲዝን ብሎ ማለት ነው። መያዝ ያለባቸው ፓሲቭ ሲቲዝን ማለት ምንድነው በቂ የሆነ ሀብት የሌላቸው ናቸው ማለት ነው። ያ ማለት ፖለቲካል መፍት ላይ መሳተፍ የማይችሉ መምረጥ የማይችሉ መመረጥም የማይችሉ ፓሲቭ ሲቲዝን ተብሎ ይጠራሉ ማለት ነው። ስሌቨሪ ኮንቲኒድ ኢን ፍሬንች ኦቨርሲ ኮሎኒስ ይላል። ስሌቨሪም እንግዲህ ቀጥሎ ነበረ ማለት ነው። በዚህ ምክንያት እንግዲህ ይሄ ኮንትራዲክት ያደርግ ነበረ ማለት ነው። The National Assembly did not give political right to the poor because the bourgeoisie feared giving political rights would endanger the guarantee of private property ይላል። እነዚህ ናሽናል አሴምብሊ ተብሎ የሚጠሩት እንግዲህ ለድሃ ማህበረሰብ ምንም መፍት አልሰጡትም ማለት ነው። ምክንያቱም ይፈሩ ነበረ ማለት ነው። ለእነሱ መፍት የምንሰጣቸው ከሆነ በቂ የሆነ የፖለቲካል ፓርቲ ላይ የሚሰጠው ከሆነ ምንድን ነው ፕራይቬት ፕሮፐርቲ የሚባል እንዲፈጠር ያደርጋል። እያንዳንዱ ሰው የሆነ ዲሞክራሲ የሆነ ሀሳብ የሚስፋፋ ይሆናል ብሎ ይፈሩ ነበረ ማለት ነው። Having finished its work, the National Assembly arranged election under new constitution for a
ኒው ሌጅስሌቲቭ አሴምብሊ ዊች ሚት ኢን ኦክቶበር 1791። ሌላ ደግሞ ምንድነው በአዲሱ ኮንስቲቱሽን ሌጅስሌቲቭ አሴምብሊ እንዲኖር ያደረጉ ማለት ነው። የናሽናል አሴምብሊ ዘ ኒው ኮንስቲቱሽን ዲድ ኖት ላስት ሎንግ አዝ ፈረንሳይ ሱን ኢንተርድ ዋር ዛት ሜድ ዘ ሪቮሉሽን ሞር ኤክስትሪም። ይሄ አዲሱ ኮንስቲቱሽን ግን ብዙ ጊዜ አልቆየም ነበረ ማለት ነው። ምክንያቱም ፈረንሳዮች ወደው ነበረ ወደ ጦርነት የገቡ ማለት ነው። ዘ ሞናርኪስ ኦፍ ዩሮፕ ዲስላይክድ ዘ ሪቮሉሽን ኤንድ ዋንትድ ቱ ክራሽ ኢት ይላል። ሌላ ደግሞ እዚህ ጋር መያዝ ያለባችሁ ማለት ነው አውሮፓኖች ማለት ነው ስፔሻሊ በሞናርኪ የሚመሩ አውሮፓኖች ይህን ሪቮሉሽንን አይፈለጉትም ነበር ማለት ነው። ፈረንሳይ ላይ የተካሄደ ያለው ሪቮሉሽን በጣም ይጠሉ ነበረ ማለት ነው። ይህንን ክራሽ ማድረግ ይፈልጉ ነበረ፣ ማስቆም እና ማስቀረት ይፈልጉ ነበረ ማለት ነው የአውሮፓኖች ሞናርኪ ማለት ነው። The Legislative Assembly also believed that a revolutionary war would spread revolution to the rest of Europe. ሌጅስሌቲቭ አሴምብሊ እንግዲህ ይሄ ምንድነው? ይሄ ሪቮሉሽናሪ ወደ አውሮፓ ሞላ ወይም በአውሮፓ ህዝብ ይስፋፋል ብሎ አስቦ ነበረ። As a result of this reason, in 1792 war began between ፈረንሳይ on side and Austria and Prussia on the other ይላል። ምንድነው ነው እንግዲህ ከዚህ በኋላ ማለት ነው ከ1792 ጀምሮ ማለት ነው ፈረንሳይ ከሞላ አውሮፓ ጋር ስትራግል ማድረግ ጀመረች ማለት ነው። ስፔሻሊ ከአውስትሪያ እና ከፐርሺያ ጋር ጦርነት አካሂዶ ነበር ማለት ነው። አውስትሪያ ላይ እና ፐርሺያ ላይ የነበረው ላይክ ራሽያ እነዚህ ምንድነው የሆነ አባገነን የሆነ መንግስት ይሄ አብሶሉት ሞናርኪ ነበረ ማለት ነው። ስለዚህ ምንድነው ፈረንሳይ ላይ ይሄ ዲሞክራሲ የሚባል ሀሳብ የሚስፋፋ ከሆነ ወደ አገራችን መምጣት አይቀርም ብሎ ፈሩ ማለት ነው። በዚህ ምክንያት ነው እንግዲህ እዚህ ላይ ትጠየቃላችሁ መያዝ አለባችሁ ማለት ነው። የፈረንሳይ ሪቮሉሽን ለሬስት ኦፍ ዩሮፕ ምንድነው ምን ተጽዕኖ ነበረ ብሎ ትጠየቃላችሁ ማለት ነው በየአመቱ። ስለዚህ ምንድነው ይሄ ሪቮሉሽን የፈረንሳይ ሪቮሉሽን ዲሞክራሲያዊ የሆነ ሪፐብሊካዊ የሆነ ጎቨርንመንት ስለሚፈልጉ ህዝቡ በዚህ ምክንያት አውሮፓኖች ደግሞ ይፈሩ ነበረ ወደኛ አገር ቢመጣ ሀሳብ ይሄ ዲሞክራሲ የሚባል ሀሳብ ወደ እኛ ሀገር ቢመጣ እኛስ ከስልጣን ልንወርድ ነው ብሎ በመፍራት ይህንን ሪቮሉሽን ማስቀረት ይፈልጉ ነበረ ማለት ነው። As the scope of the war spread, ፈረንሳይ was at war against most European states in 1793 እንግዲህ ፈረንሳይ ከሞላ አውሮፓ ጋር በጣም ተቃውማ ነበረ ማለት ነው። ጦርነት ውስጥ ገብተ ነበረ ማለት ነው። አውስትሪያ ፐርሺያ አርሚ ኢንቬድ ኢስተርን ፈረንሳይ አውስትሪያ እና ፐርሺያን እንግዲህ ምንድነው ኢቭን ፈረንሳይን ወሮ ነበር ማለት ነው በምስራቅ በኩል ማለት ነው። As the war went against ፈረንሳይ the people of Paris believed that the royal family was secretly on side of the enemy. የፈረንሳይ ነው ምን ብሎ ነው ያሰቡት? ምንድነው እየተካሄደ ያለው እዚህ አገር ላይ እንደውም የቤተሰቡ ፋሚሊ ወይም ደግሞ የኪንጉ ፋሚሊ ነው ይህንን እያደረገ ያለው በቃ እሱ አያርፍማ ምናምን ብሎ አሰቡ። ምክንያቱም እሱን በጣም ይጠሉት ነበረ ማለት ነው። እና ሰውየው ደግሞ አልተገደለም ነበረ። ናሽናል አሴምብሊ እንግዲህ እነሱን መግደል አይፈልጉም ነበረ ወይም ደግሞ ኪንጉን መግደል አይፈልጉም ነበረ። እና ይህ ኪንጉ ነው ከውጫዊ ጋር ስምምነት በምስጢር ተገናኝቶ እኛን ማስጨረስ የሚፈልጉ ብሎ አስበው ማለት ነው። ፓሪስ ላይ የሚገኙ ህዝቦች ማለት ነው። A new rising broke out in Paris and overthrew the monarchy on August 10, 1792. People also rejected the constitution of 1791. እንግዲህ ምንድን ነው ህዝብም እንግዲህ በ1791 ላይ የመጣውን ኮንስቲቱሽን አንፈልግም አሉ ማለት ነው። thus legislative assembly dissolved itself for new assembly called convention። ስለዚህ ምንድን ነው አሁን አውሮፓኖች በጣም እየተቃወሙ ነው ማለት ነው ፈረንሳይን። ነገር ግን ሌጅስሌቲቭ አሴምብሊ ደግሞ ምንም እያደረገ አይደለም። ስለዚህ አዲስ የሆነ ህዝብ የሚፈልገውን ነገር ማምጣት ነበረባቸው ማለት ነው። ስለዚህ ስለተገደዱ አዲስ የሆነ ህግ አመጡ ማለት ነው። እሱ ምን ተብሎ ይጠራል? ኮንቬንሽን ተብሎ ይጠራ ነበር። አዲስ የሆነ አሴምብሊ ማለት ነው። ኮንቬንሽን ተብሎ ይጠራል። ይሄንን መያዝ አለባቸው ማለት ነው። ስለዚህ ከዚህ ጀምሮ እንግዲህ ከ1792 ጀምሮ የምናወራው ስለ ኮንቬንሽን ነው ማለት ነው። The task of convention was to write any constitution። የዋናው ስራው የኮንቬንሽን ስራው እንግዲህ አዳዲስ የሆነ ህጎችን መጻፍ ነበር ማለት ነው። meanwhile as the war front the revolution was saved for the moment። ነገር ግን በጦርነቱ እንግዲህ የተለያዩ ሪቮሉሽን ነበሩ እነዛንም ሴፍ ማድረግ ችሎ ነበረ ማለት ነው። ለምሳሌ the French army won an important victory against the Austrian force victory at the battle of Varna in September 1792 ይላል። ለምሳሌ ፍሬንች እንግዲህ አውስትሪያና ፐርሺያ በምስራቅ በኩል ፈረንሳይን ወሮ ነበር እና ያንን ድል አሸንፎ ነበረ ማለት ነው። ፈረንሳዮች ማለት ነው at the battle of Varna ላይ አሸንፎ ነበረ ማለት ነው። The convention met in September 1792 and immediately declared ፈረንሳይ a republic ይላል። እነዚህ ኮንቬንሽን ላይ ተገናኙና ምንድነው ወዲያው ከፈረንሳይ ሪፐብሊክ ነች አሉ ማለት ነው። The ex-king Louis XVI was executed in public by Galilean January 1793 and Marie Antoinette also
ጋሌታይንድ ሌተር ኢን ኦክቶበር 1793 ይላል። እንግዲህ ምንድን ነው ፈረንሳይ ከዚህ በኋላ ሪፐብሊክ ከሆነች ምንም ኪንግ አያስፈልግም ማለትና ሉዊስ ሲክስቲን አመጡትና እዛው ህዝብ ፊት ለፊት ጉልታይን ተደረገ ማለት ነው። ጉልታይን ማለት ማሽን ነው። አንገታቸውን እዚህ ማሽን ውስጥ ተከቱትና ወደው ሰከንድ ሳይቆይ አንገታቸው ይቆረጣል ማለት ነው። እንግዲህ ሚስቱንም ጨምሮ ማሪ አንቶትም ጨምሮ እሷም ጋሌታይን ተደረገ ነበረ ማለት ነው። In the meantime, political groups and parties had emerged since the beginning of the revolution ይላል። ሁለት አይነት ግሩፖች ኦር ፖለቲካል ፓርቲዎች መጥቶ ነበረ። two rival political parties in the convention were the ጃኮቢን እንደ ግሮደንስ ነበሩ ማለት ነው። ሶ ሁለቱም የሚፎካከሩ ፖለቲካል ፓርቲ ማን ነበሩ? በኮንቬንሽን ውስጥ እንግዲህ ጃኮቢን እና ግሮደንስ ነበሩ ማለት ነው። ሶ አሁን የምናወራው እንግዲህ ስለነዚህ ሁለቱ ግሩፖች ነው ማለት ነው። The Jacobin believed to have represented the middle and the petty bourgeoisie whereas the Grodins sat of the big bourgeoisie ይላል። እነዚህ ጃኮቢን ተብለው የሚጠሩት መካከለኛ ላይ የሚገኙና ትናንሽ የሆነ ቡርጋይስ የሚገኙበት ነው። ነገር ግን ግሮደንስ ተብለው የሚጠሩት ደግሞ ቢግ የሆነ ቡርጋይስ የሚገኙበት ነው ማለት ነው። However, the real difference between the Jacobin and the Grodins was that the Jacobin were willing to go to more radical extreme to save France and the revolution ይላል። ነገር ግን ምንድነው ማከላቸው ያለ ዲፈረንስ ማለት ነው። ትክክለኛ የሆነ በጃኮቢን እና በግሮደንስ መካከል ያለው ዲፈረንስ ምንድነው? እነዚህ ጃኮቢን ተብለው የሚጠሩት ፍላጎታቸው ምንድነው? ራዲካሉን ኤክስትሪም ነው ማለት ነው። ፈረንሳይን ሴቭ ማድረግ የሚፈልጉ እና ሪቮሉሽንን ደግሞ እንዲቀጥል የሚፈልጉ ፈረንሳይን ከውጫዊ ኢነሚ መጠበቅ የሚፈልጉ ናቸው ማለት ነው። In 1793 the revolution in the ፈረንሳይ were again in serious danger። እንግዲህ በ1793 ፈረንሳይ በድጋሜ የተለያዩ ችግሮች ውስጥ መግባት ጀመረች ማለት ነው። ዘዌር ኢኮኖሚክ ፕሮብለም ለምሳሌ እንግዲህ የኢኮኖሚ ችግር ነበረ። ይሄ ደግሞ በጦርነትና በውስጣዊ ችግር ነበረ ማለት ነው። there was counter revolution in part of ፈረንሳይ እንግዲህ ምንድነው ይሄ ሪቮሉሽን የሚቃወሙ ሰዎች ነበሩ። ፈረንሳይ was again invaded by the enemy of the European monarchy ለምሳሌ እንግዲህ ፈረንሳይ በውጫዊ በአውሮፓን ሞናርኮች ትወረር ነበረ ማለት ነው። ምክንያቱም እንግዲህ አውሮፓን ለራሳቸው ኢንተረስት፣ ለራሳቸው ፍላጎት፣ ለራሳቸው ፍራቻ ይሄ ሪፐብሊካዊ ሀሳብ ዲሞክራሲያዊ ሀሳብ እንዲስፋፋ አይፈልጉም ነበር ማለት ነው። ለዛ ነው እንግዲህ እነሱ የፈረንሳይ ሪቮሉሽን ያልፈለጉት ማለት ነው። The people of Paris turned to the support of Jacobin whom they believed radical and determined party which could save the country ይላል። እነዚህ እንግዲህ ፓሪስ ላይ የሚገኙ ሰዎችም እንግዲህ ከዚህ በኋላ ምንድነው ጃኮቢን ሰፖርት ማድረግ ጀምሩ ማለት ነው። 1793 another big rising forced the convention to park the Grodins. The Jacobins, though a minority in convention, were now in power in revolutionary dictatorship ይላል። እነዚህ ጃኮቢን ተብለው የሚጠሩት በነምበር በጣም ማይኖሪቲ ናቸው፣ ትንሽ ናቸው። ነገር ግን ፓወሩ ያለው ስልጣኑ ያለው በማን እጅ ነው? በእነሱ እጅ ነው ማለት ነው። ሶ ዲክታተርሺፕ የሆነ አገዛዝ ነበር ባይዘው እነሱ ሲገዙ የነበሩ ማለት ነው። ስፔሻሊ ከ93 እስከ 94 መካከል ባለው እንግዲህ በጣም ሰዎችን ይገሉ ነበረ ማለት ነው። the convention continued to meet but the Jacobins were in control። እነዚህ ኮንቬንሽን ተብለው የሚጠሩት እንግዲህ ኮንቬንሽን ላይ ሁለት ፓርቲ አለ። እነሱ እንግዲህ ግሮደንስ እና ጃኮቢን ናቸው። ነገር ግን ምንድነው በዚህ ኮንቬንሽን ምንም እንኳን ቢገናኙም ስልጣኑ ያለው ፓወሩ ያለው በማን ነው? በጃኮቢን ነበረ ማለት ነው። until July 1794 the convention did what the Jacobin wanted it to do ይላል። እንግዲህ እስከዚህ ድረስ ማለት ነው እነዚህ ጃኮቢን ተብለው የሚጠሩት የፈለጉትን ነገር ያድርጉ ነበር ማለት ነው። ስለዚህ ኮንቬንሽኑ ምንም ማድረግ አይችልም። እነዚህ የፈለጉትን ነገር ነበር ማለት ነው የሚጽፈው ራሱ። the chief Jacobin leader and theorist was Maximilian Robespierre። የዚህ ታዲያ በጣም ኤክስትሪም የሆነ ራዲካል ኤክስትሪሚስት የሆነ ሰው ሪቮሉሽንን ማስቀጠል የሚፈልግ አገሪቷንም ከውጫዊ ኤነሚ ማስጠበቅ የሚፈልግ ሰው ሊደር ማን ነበር? የጃኮቢን ሊደር ማን ነበር ከተባላችሁ ማክሲሚሊያን ሮቤስፒየር ተብሎ ይጠራ ነበር ማለት ነው። በጣም ዲክታተርሺፕ የሆነ አገዛዝን ሲመራ የነበረ ሰው ነበር ማለት ትጠይቃላችሁ ማለት ነው። ይሄንን ኤግዛማችሁ ላይ ትጠይቃላችሁ ማለት ነው። ይሄን መያዝ አለባችሁ። የጃኮቢን መሪ የነበረው ማን ነው ተብላችሁ ስለምትጠይቁ ማክሲሚሊያን ሮቤስፒየር መሆኑን እንዳትረሱት። the Jacobin ruled France through a 12-man committee of public safety. The Jacobin introduced new and very democratic constitution in June 1793 which was to come into effect only at the end of the war. እነዚህ ጃኮቢን ተብለው የሚጠሩት የተለያዩ አዳዲስ የሆኑ ህጎችን አስታውቁ ነበረ ማለት ነው። ዲሞክራሲያዊ የሆኑ ሀሳቦችን በኮንስቲቱሽኑ አፕላይ አድርጎ ነበረ። ነገር ግን ምንድነው ይሄ ኢፌክት ምንም ስራ ላይ አልዋለም። ጀስት ፔፐር ላይ ብቻ ነበረ ማለት ነው የነዚህ አሰማን። ምክንያቱም እንግዲህ
ሮቤስፒየር ራሱ ምንድነው ዲክታተርሺፕን አጋዥ ነበር ሲገዛ የነበረ ማለት ነው እንጂ ዲሞክራሲያዊ የሆነ ሀሳብን ቢያራምድም ነገር ግን ምንድነው ሲያደርግ የነበረው በሪያሊቲው ማለት ነው እንደዛ አልነበረም። ዲሞክራሲያዊ የሆነ ሀሳብን አልነበረም ማለት ነው። እሱ ራሱ ዲክታተርሺፕ ነበር ማለት ነው። ዲክታተርሺፕ እያለ ደግሞ ዲሞክራሲ የሚባል ነገር የለም። however it never did come into effect ላይ ራሱ ማለት ነው ምንም እንኳን የተለያዩ አዳዲስ የሆኑ ዲሞክራሲያዊ ሀሳቦችን ቢያመጣ ነገር ግን ስራ ላይ አልዋለም። ጀስት ፔፐር ላይ ብቻ ነበረ ማለት ነው። ለምሳሌ እንግዲህ ፉድ ሪቴኒንግ ዋዝ ኢንትሮዱስድ ኮንትሮል ኦን ፕራይስ ዌጅስ ኤንድ ኮልድ ዘ ሎው ኦፍ ማክሲመም ተብሎ ይጠራል። እንደውም ምንድነው ከዚህ በኋላ የምግብ እጥረት ምናምን አይኖርም። ኮንትሮል ፕራይስ ለምሳሌ ኢንፍሌሽን ምናምን ይባል ነገር አይኖርም። እንቀንሳለን፣ ኮንትሮል እናደርጋለን። ዌጅም ደግሞ ይስተካከላል። ለእያንዳንዱ ግለሰብ የሚከፈለው ዌጅ ባላንስ እንዲሆን እናደርጋለን ያሉበት ነበረ ማለት ነው። ነገር ግን ማወቅ ያለባችሁ ይህን ሀሳብ ቢያመጡም ምንም ስራ ላይ አልዋለም ነበር። ዚስ ሜጀርስ ወር ዩዝድ ቱ ስታብላይዝ ኢኮኖሚክ ሲቹዌሽን። እንግዲህ እነዛ ነገሮች ሲጠቀሙበት የነበረው ምንድነው ኢኮኖሚን ስታብላይዝ ለማድረግ ወይም ደግሞ ለማረጋገጥ ነበረ ማለት ነው። ዘ ራይን ኦፍ ቴረር ዋዝ ዩዝድ ቱ ክራሽ ኮንተር ሪቮሉሽን ይላል። እንግዲህ ይህንን ማክሲመም ወይም ደግሞ ጃክቦን በነበረበት ጊዜ እንግዲህ ቴሮሪዝም የመጣበት ጊዜ ነበረ ማለት ነው። ዘ ቴሮሪዝም ሚን ኤክስኪዩሽን ኦፍ ኢንዲቪጁዋል ኮንፊኬትድ ኦፍ ቢንግ ኤነሚ ኦፍ ዘ ፒፕል ይላል። ለምሳሌ እናንተ ማለት ነው ስለ ኪንግ ወይም ደግሞ ስለ ሮቤስፒየር የምታወሩ መጥፎ ነገር የምታወሩ ከሆነ ወይም ደግሞ ስለነዚህ እነሱ በነበሩበት ጊዜ ማንኛውም ሰው እነሱ መቃወም አይችሉም ነበረ። አንድ ነገር ካወራችሁ ስለነሱ መጥፎ ነገር የምታወሩ ከሆነ ወደው ገለልተኛ ትደረጉ ነበር ማለት ትገድሉ ነበረ ማለት ነው። አንገታችሁ ይቆረጥ ነበረ ማለት ነው በዚህ ሰውዬ ማለት ነው። በጣም ደም የሚያፈስበት ጊዜ ነበረ ማለት ነው የሰውዬ። ዘ ኮሚቴ ኦፍ ፐብሊክ ሴፍቲ ራይዝድ ማስ አርሚስ ባይ ኮንስፒሬሽን ቱ ፌስ ኤክስተርናል ኢንቬሽን ይላል። እንግዲህ እነዚህ ኮሚቴ ፐብሊክ ሴፍቲ የተለያዩ ወታደሮችን መመልመል ጀመሩ ከውጫዊ ኢንቬሽን ለማስጠበቅ ማለት ዲፍረንት ሜትድ ውድ ዩዝድ ቱ ሰፕላይ ዘ አርሚስ። እነዚህ አርሚን እንግዲህ ሰፕላይ ለማቅረብ እንግዲህ የተለያዩ ሜትዶችን ይጠቀሙ ነበረ። ጃኮቢን ሪቮሉሽን ዲክታተርሺፕ ጁን 1793 up to July 1794 was the height of the French Revolution and its bloodiest stage ይላል። እንግዲህ ጃኮቢን በነበረበት ጊዜ በጣም ዲክታተርሺፕ የሆነ አገዛዝ ነበረ ብያቸዋለሁ እና በዛ ጊዜ ብዙ ሰዎች ይሞቱበት ነበረ ማለት ነው። ለምሳሌ ኮንተር ሪቮሉሽን ለማድረግ ያሰቡ ሰዎች ምንድነው ይገደሉ ነበር። ስፔሻሊ የግሮደንስ ውስጥ የሚገኙ ሰዎች በጣም ይገደሉ ነበር። ምክንያቱም ግሮደንስ ደግሞ ምንድነው ፓርቲ ነበረ ማለት ነው። እነዚህን ይቃወሙ ነበር፣ ከነዚህ ጋር ይፎካከሩ ነበር ማለት ነው፣ ከጃኮቢንስ ጋር ማለት ነው። እነሱ በጣም ተገሉ ነበረ ማለት ነው እና ዘ ብለደስት ስቴጅ ተብሎ ይጠራል ማለት ነው። ከዚህ እስከዚህ ድረስ ማለት ነው። ዘ ጃኮቢን ዌር አን ኤክስትሪም revolutionary minority in the convention and outside it ይላል። The convention and burgesses accepted the Jacobin dictatorship while the military situation were critical ይላል። እነዚህ እንግዲህ አንዳንድ ቡርጋዞች ይህን ሀሳብ ይህን የጃኮቢን ዲክታተርሺፕ መሆኑን ተቀብሎት ነበረ። አንዳንዶቹ ግን የተቃወሙ ሰዎች ነበሩ ማለት ነው። however when the danger was over they turned against the Jacobins። ነገር ግን ምንድን ነው ችግሮቹ ኦቨር ሲያደርጉ ወይም ደግሞ ሲያልቁ ጃኮቢንን መቃወም ጀመሩ ማለት ነው። The Jacobins also lost support among the people of Paris by their suppression of popular democracy at the local level ይላል። ምንድን ነው ጃኮቢን ተብሎ መጠሪያ እንግዲህ ከፓሪስ ህዝቦች ሰፖርት አጡ ማለት ነው። ከዚህ በኋላ እነሱም መቃወም ጀመሩ ማለት ነው የጃኮቢን አመራር ማለት ነው። ምክንያቱም ዲክታተርሺፕ የሆነ አመራር ነበር ሲመሩ የነበረ ማለት ነው። ኦርቶ ዘ ቴረር ጋት አውት ኦፍ ኮንትሮል ኤንድ ሜድ ኤነሚ ኢን ኦል ክላስ ይላል። እንግዲህ ምንድን ነው እነዚህ ይሄ በጣም ሰውን መግደል ቴሮሪዝም ተብሎ የሚጠራን ሀሳብ እንግዲህ ስለሚያራምዱ እነሱ ሁሉም ሰዎች እንግዲህ ሁሉም ክላስ ላይ ያሉ ሰዎችም በጣም ጥሉት ማለት ነው። ፋይናሊ ዘ ጃኮቢን ፌልድ ቱ ኪፕ ዘ ዲሲፕሊን አማንግ ዘምሰልፍስ። በመጨረሻም እንግዲህ ጃኮቢኖች ምንም ማድረግ አልቻሉም፣ ፌል ያደረጉ። ዘር ኳርሊስ ጌቭ አን ኦፖርቹኒቲ ፎር ዘ ናን ጃኮቢን ሜጆሪቲ ኢን ዘ ኮንቬንሽን ቱ ተርን አገንስት ዘ ጃኮቢን ሊደርሺፕ። እነዚህ ናን ጃኮቢን ማጆሪቲ ተብሎ የሚጠሩት እንግዲህ ጃኮቢንን መቃወም ጀምሩ፣ አገንስት ማድረግ ጀምሩ ማለት ነው። እንግዲህ ኢቨን ምንድን ነው በ1794 ላይ ኮንቬንሽን ቮትድ ዘ አሬስት ኦፍ ሮቤስፒየር ኤንድ አዘር ጃኮቢን ሊደር ኤንድ ሴንት ዘም ቱ ዘ ጋሊታይን ይላል። እንግዲህ እነዚህም እንግዲህ ሮቤስፒየርም እንግዲህ በዚህ ማሽን ብዙ ሰዎችን ገሉ ነበረ፣ ወደ ሺህ የሚቆጠሩ ሰዎችን ገሉ ነበረ። እሱም እንግዲህ ምንድን ነው በዚህ ማሽን ነበር የሞተው ማለት ነው። እና እሱ ብቻ ሳይሆን ደግሞ የእሱ ሊደር የነበሩ ወይም ደግሞ በሱ ስር የነበሩ ሰዎችም ተገሉ ነበረ ማለት ነው። this was the end of Jacobin revolutionary dictatorship። እንግዲህ ይሄ የጃኮቢን ሪቮሉሽን ዲክታተርሺፕ ያለቀበት ጊዜ ነበረ ማለት ነው። ማን ከሞተ በኋላ? ሮቤስፒየር ከሞተ በኋላ ማለት ነው።
ዘ ኮንቬንሽን ቮትድ ኤ ኒው ኮንስቲቱሽን ኢን 1795 አሁን ኮንቬንሽኑ እንግዲህ ከዚህ በኋላ ምንም ማድረግ ስለማይችል አዲስ የሆነ ኒው ኮንስቲቱሽን ማምጣት ስላለበት በ1795 ኒው ኮንስቲቱሽን እንዲመጣ አደረጉ ማለት ነው። ዚስ ኮንስቲቱሽን restricted political rights even more than the 1791 constitution had done. The 1795 constitution established regime called the directory እንግዲህ አዲሱ ኮንስቲቱሽን እንግዲህ በ1795 የመጣው ምንድነው ዳይሬክቶሪ ተብሎ ይጠራ ነበረ ማለት ነው። The directory was unable to give ፈረንሳይ stable constructive progress republic ይላል። ዳይሬክቶሪ ተብሎ የሚጠራ ግን ምንድነው ምንም ማድረግ አልቻለም ማለት ነው። ፈረንሳይን ማረጋገጥ አልቻለም ማለት ነው። The regime was corrupt, weak and unpopular without much support even among the bourgeois ይሄ ምንድነው? ይሄ ዳይሬክቶሪ ተብሎ የሚጠራው ወይም ደግሞ ዳይሬክቶሪ ላይ ያሉ ሰዎች በጣም ኮራፕት እና ደካማ ነበሩ፣ አንፖፑላር ነበሩ ማለት ነው። ሊድ ማድረግ አልቻሉም ማለት ነው። Finally, in November 1799, an ambitious, popular, and successful general overthrew the directory in military coup and took power. This general was ናፖሊዮን ቦናፓርቴ። እንግዲህ በመጨረሻ ይህ ዳይሬክቶሪ ተብሎ የሚጠራ ኦቨርትሮ ተደረገ፣ ወደቀ ማለት ነው። በናፖሊዮን ቦናፓርቴ ማለት ነው። ከዚህ በኋላ እንግዲህ የናፖሊዮን ቦናፓርቴ ነው የምናየው ማለት ነው በቀጣይ። ነገር ግን ምንድን ነው ይሄ የፍሬንች ሪቮሉሽን ምንድን ነው ዓለም ላይ ያመጣው? ዲሞክራታዊ የሆነ ሀሳቦች የመጡበት ነው ብያቸዋለሁ እና እነሱን እናያለን። ከዛን ናፖሊዮኒክ ኢራ ብሎን ደግሞ በቀጣይ የምናየው ይሆናል ማለት ነው። አሁን እንግዲህ የፍሬንች ሪቮሉሽን ለዓለም ምን አበረከተ እና ለፈረንሳይ ህዝቦችም ምን አበረከተ የሚለው ነገር እናያለን ማለት ነው። ዘ ፍሬንች ሪቮሉሽን ብሮት አባውት ግሬት ቼንጅ ኢን ሶሳይቲ ኢን ዘ ገቨርንመንት ኦፍ ፈረንሳይ። እንግዲህ የፍሬንች ሪቮሉሽን ትልቅ የሆነ ለውጦችን አምጥቶ ነበረ በማህበረሰቡ እና በፈረንሳይ ማለት ነው። ኢት ኢንትሮዱስድ ዲሞክራቲክ አይዲያ ቱ ፈረንሳይ በት ዲድ ናት ሜክ ዘ ኔሽን ኤ ዲሞክራሲ። ምንድነው ዲሞክራሲያዊ የሆነ ሀሳቦችን ያስፉበት ነበረ። ምንም እንኳን አገሪቷን ዲሞክራሲ ባያደርጓትም ዲሞክራሲ ባትሆንም እንግዲህ ዲሞክራሲ ሀሳቦች የመጡበት ጊዜ ነበረ። ምክንያቱም እንግዲህ ዲሞክራሲ አልሆነችም ፈረንሳይ ሙሉ በሙሉ። ምክንያቱም ከዛ በኋላ የመጣው እንግዲህ ናፖሊዮን ቦናፓርቴ ዲክታተርሺፕ የሆነ አገዛዝ ነበረ ማለት ነው። እሱም ራሱ እንግዲህ መንግስት መፈንቀል ስለነበረ ዲክታተርሺፕን ዳይሬክተር እንግዲህ ኦቨርትሮ ያደረገው በሚሊተሪ ኩፕ ስለሆነ ማለት ነው። however it ended supreme rule by French king and strengthened the middle class ይላል። ነገር ግን ምንድነው በፈረንሳይ ውስጥ ኪንግ የሚባል ነገር እንዲያልቅ አደረገ። በኪንግ መመራት ያለቀበት ጊዜ ነበረ ማለት ነው። እና ሚድል ክላስ ደግሞ በጣም ስትሪንግስድ የሆኑበት ወይም ደግሞ የእነሱ ድምፅ መሰማት የነበረበት ጊዜ የመጣበት ነበረ በዚህ ሪቮሉሽን ምክንያት ማለት ነው። ሪቮሉሽን አቦሊሽድ ሰርቭደም ስሌቨሪ ኢንሄሪትድ ፕሪቪሌጅ እንደ ጁዲሻል ቶርቸር ሌጋል ኢኳሊቲ ግራጁዋሊ ቢካም ዘ ኖርም ኢን ፈረንሳይ። እንግዲህ ምንድን ነው የተለያዩ ስሌቨሪ የጠፋበት ጊዜ ነበረ። ፕሪቪሌጅ እንግዲህ እንዳልኳቸው የጠፋበትም ነበረ። ጁዲሻል ቶርቸር ተብሎ የሚጠራለ ለምሳሌ አንድ ሁለት ሰው ብታሰር ማለት ነው አንዱ የመጣው ከድሃ ማህበረሰብ ሲሆን አንዱ ደግሞ ከሀብታም ወይም ደግሞ አንተ ሀብታም ልጅ ከሆንክ አንደኛው ደግሞ የድሃ ልጅ ከሆነ እኩል የሆነ ቅጣት አትቀጡም ማለት ነው። ኢቨን ምንድን ነው የፔናልቲ ቢፈረድባቸው ወይም ደግሞ የሞት ፍርድ ቢፈረድባቸው ሀብታም ከሆንክ ወዲያው ትገደላለህ። ነገር ግን ድሃ ከሆንክ ደግሞ በጣም ትሰቃያለህ ማለት ነው። ይሄ ጁዲሻል ቶርቸር ተብሎ ይጠራል። ይሄ የጠፋበት ጊዜ ነበረ ማለት ነው። ሌጋል ኢኳሊቲ ግራጁዋሊ ቢካም ዘ ኖርም ኢን ፈረንሳይ። እንግዲህ በሌጋል ኢኳሊቲ እኩልነት እንግዲህ ፈረንሳይ ውስጥ ኖርማል የሆነበት ጊዜ ነበረ ማለት ነው። ዘ ፍሬንች ሪቮሉሽን ክሬትድ ኤ ሎንግ ላስቲንግ ፋውንዴሽን ፎር ዘ ዩኒፋይድ ስቴት ኤ ስትሮንግ ሴንትራል ገቨርንመንት ኤንድ ፍሪ ሶሳይቲ ዶሚናንትድ ባይ ዘ ሚድል ክላስ ኤንድ ላንድ ኦነርስ። እንግዲህ ላንድ ኦነሮች የበላይ የሆኑበት ጊዜ ነበረ። ከዛ ማህበረሰቡ ምንድነው ፍሪ ያደረጉበት ጊዜ ነበረ ማለት ነው። እንግዲህ ቀጣይ ናፖሊዮን ኢራ እናያለን። ይህን ቻናልን ሰብስክራይብ ላይክ ማድረግ አይረሳ። ቴንኪዩ